ዜንወኩ ጽድቀከ ወነገርኩ አድኅኖተከ ከሰትኩ ቃላቲከ ለሕዝብከ ኢትዮጵያ በጸጋሁ ለመንፈስ ቅዱስ ወመሃርክዎሙ አነ ይቤ ያሬድ ካህን ወነገርኩ አድኅኖተከ ማዳንህን ተናገርኩኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን የእግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ግንቦት 11 ቀን የታላቁ ጻድቅ ማኅቶተ ቤተ ክርስቲያን ቅዱስ ያሬድ የተሰወረበት ዕለት ነው። እንደሚታወቀው ቅዱስ በመጽሐፍ በማቴዎስ ወንጌል ምዕራፍ 16 ላይ ሀለው ዘየለ ይጥምዎ ለሞት ከነዚህ መካከል ካሉት ሞትን የማይቀምሱ አሉ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በአምላካዊ ቃሉ ተነግሯል። ዘፍጥረት ምዕራፍ 5 ላይ ተከብተ ሄኖክ አልቦ ዘአእመረ ሀበ ተከብተ ሄኖክ አካሄዱን ከእግዚአብሔር ጋር አደረገ፣ ተሰወረ። የተሰወረበትን የሚያውቅ የለም። ይልቁንም 6 ዓመት ሙሉ በርዕሰ ደብር ሆኖ እነሆ ሲጸልይ እግዚአብሔር ጋር በጸሎት ሲነጋገር መላእክት እየመጡ 7ቱ ሊቃነ መላእክት ያነጋግሩት እንደነበረ በመጽሐፍ ሄኖክ ምዕራፍ 6 ላይ ተነግሯል። 7ቱ ሊቃነ መላእክት እየመጡ ያነጋግሩት እንደነበረ ማለት ነው። ከዚያ ከ7 ዓመት በኋላ ግን እንደተነጠቀና እንደተወጣ ያው ተነግሯል ማለት ነው። ስለዚህ ሄኖክን እግዚአብሔር ሰውሮታል ማለት ነው። ከምን ከሞት፣ ከምን ከመከራ፣ ከምን ከስደት፣ ከዚህ ሁሉ። ሌላኛው ኤልያስ ነው። ኤልያስ ዐርገ ሰማያተ በሁለተኛ ነገሥት ምዕራፍ 2 ላይ ያው እንደምናየው ኤልሳዕና ኤልያስ ትንሽ ደቂቃ ከተነጋገሩ በኋላ የእሳት ሰረገላ መጣና ኤልያስን ወደ ሰማይ ነጠቀው። ኤልሳዕ ቀረ። ኤልያስ መጎናጸፊያውን ዮርዳኖስን የከፈለበትን የተሻገረበትን ይልቁንም ሙት ያነሳበትን ይልቁንም ደግሞ ዝናም ያቆመበትና ዝናሙን የመለሰበትን እነ አክዓብን እነ ኤልዛቤልን ያስጨነቀበትን ያን ጸጋውን እጥፍ አድርጎ ሰጥቶት እንደተሰወረው ይነገራል ማለት ነው። ከዛ ደግሞ እነ ዕዝራ ስንመለከት እሙንቱሰ ይዴረሩ አው 40 ቀንና 40 ሌሊት 46ቱ መጻሕፍትን ስጽፍ ጓደኞቼ ይበሉ ነበረ፣ እኔ ግን ቀንም ሌትም አልበላም። 40 ቀንና 40 ሌሊት ከጾምኩ በኋላ ኡራኤል የተባለ መልአክ መጣና ጽውዓ ልቡና ዘአስተዮ ኡራኤል መልአክ ያው ኡራኤል የሚላል እነሆ መልአኩ መጣና የሚያስተውል ምስጢር የሚገልጥ ጽዋ ልቡና አጠጣኝ 46ቱ ቅዱሳት መጻሕፍትን አገኘውኝ ያለው ያ ታላቅ ሰው ዕዝራ እሱም እንደዚሁ ተሰውሯል ይለናል። ሞት አላየውም፣ ሞት ሊይዘውም እንዳልቻለ ይነገራል ማለት ነው። በሌላ መልኩ ዮሐንስ ወንጌላዊ እነሆ 3 መልእክት፣ 1 ወንጌል፣ 1 ራእይ የጻፈው ቁጥረ ገጽ የተባለ 70 ዘመን የክርስቶስ መከራ እያሰበ ያለቀሰው ዮሐንስ ወንጌላዊ መስቀሉ ስር ተገኝቶ ድንግል ማርያምን ወደ ቤቱ እንዲወስድ የተጋበዘው የተሰጠው ድንግል ማርያም እናቱን ወስዶ 15 ዓመት በቤቱ የያዘ ራእይ የተባለውን በደሴተ ፍጥሞ የጻፈና ያየ ይህ ታላቅ ነቢየ እግዚአብሔር ወይም ደግሞ እንግዲህ የአዲስ ኪዳን ባለ ራእይ የአዲስ ኪዳን ነቢይ እሱ ነው ማለት ነው። እሱ ደግሞ ጥር 4 ቀን ተሰውሯል፣ አልተቀበረም። እንደውም ስለ እሱን የተነገረው ከ12 ሐዋርያት መካከል አንዱ አይሞትም ተብሎ የተነገረለት እሱ ነው ማለት ነው። እና በአጭሩ እና አቡነ አረጋዊ የተሰወሩ ቅዱሳን እንዳሉ ብዙ ቅዱሳኛ በምናውቀውም በማናውቀውም የተሰወሩ ብዙዎች አሉ ማለት በመጽሐፍ ያገኘናቸው በመጽሐፍ ደግሞ ያላገኘናቸው የተሰወሩ ብዙዎች አሉ ማለት ነው። ከነዚህ መካከል ጻድቁ ወይም ደግሞ ቅዱሱ ወይም ደግሞ ማኅቶተ ቤተክርስቲያን ቅዱስ ያሬድ እንደሚታወቀው ያሬድ ማለት ሙራድ ረድኤት ማለት ነው። ትውልዱ ከካህናተ አክሱም ነው። በአፄ ካሌብ ዘመነ መንግስት በመዝገበ ክብር በምትባል መንደር አዳም ወይም ይስሐቅ ከሚባል አባት እንደተወለደ ከሌዊ ወገን የሆነች ታውክልያ ወይም ክርስቲና የምትባል ሴት አግብቶ ሕዝበ ቀድስ ተብሎ የአክሱም ገበዝ ሆኖ ሲኖር ወንድ ልጅ ወለደ ይላል። ስሙንም ድጓ አለው። ድጓ ማለት
አባቶችና እናቶች ወገባቸውን የሚደግፉበትና የሚታጠቁበት ረዥም መቀነት ነው ማለት ነው። ረዥም መቀነት አባቶች ወገባቸውን የሚይዙበት፣ እናቶች ደግሞ ወገባቸውን የሚታጠቁበት ረዥም መቀነት ነው ብሎ ያስቀምጠዋል ማለት ነው። ስለዚህ ከሌዊ ወገን የተገኘ ሲሉ ድጓ ብለውታል ማለት ነው። ድጉ ለወንድ ድጓ ደግሞ ለሴት ነው። ድጓ ዝርዝሩ ለታውክልያ ተብሎ ተሰጥቷል ማለት ነው። እና ምን ይላል? አለቃ አካለ ወልድ ክፍሌ ድጓ ድጉድጓ ድጉን ጽፈት ጥፈቱ የከሳ የቀጠነ ደቂቅ ረቂቅ የሆነ አሸዋ እብቅ የዋዜማ መጽሐፍ ዜማ ቁዘማ ግጥምና ዜማ ማለት ነው ብለው ተርጉመውታል። በአጭሩ ቅዱስ ያሬድ በ505 በአክሱም ከተማ ተወለደ። በ7 ዓመት ያው ትምህርት አልገባው እንዳለና መጨረሻ ላይ ግን በእግዚአብሔር ፈቃድ ከትል ተምሮ ትሏ 6 ጊዜ ወድቃ በ7ኛው አወጣ። ስትበላ አይቶ ከመምህሩ ወይም ከአጎቱ ተገርፎ ቢሸሽም ዱላ ፈርቶ መከራ ፈርቶ ቢሸሽም በትል ተምሮ ተመልሶ እዝል ግዝ አራራይ 3 ናቸው በስላሴ አምሳል ማለት እዝል ግዝ አራራይ። እነዚህን ይልቁንም ደግሞ ብሉይ ኪዳን አዲስ ኪዳን ሊቃውንት መነኮሳትን እየደረሰ ነው። ይህ ቅዱስ ያሬድ ህዳር 6 ቀን ወደ ሰማይ ወደ መላእክት በኢዮር በራማ በኤረር ተነጥቆ ዜማውን ወበስተ መላእክቱ በሉ ጓለመያው የሰው ልጆች የመላእክት እንጀራ በሉ። የመላእክት እንጀራ እንግዲህ በሰማይ ምጣድ የለም አይጋገርም፣ እንጨት የለም አይነድም እና ምንድነው ምስጋና ነው ማለት ነው። የእነሱ ምስጋና ይዞ የመጣ ነው ህዳር 6። ከዚያ እንግዲህ ከታኅሳስ 1 እስከ ታኅሳስ 7 ደግሞ ኢትዮጵያ አንድም ዓለም እንዲቀበለው የአክሱም ሰዎች በምህላ በሱባኤ ወደ እግዚአብሔር ከሰው ነው ከእግዚአብሔር ነው ከማን ነው የመጣው ብለው ጠይቀው ነበረ። እግዚአብሔር ደግሞ ታኅሳስ 7 ቀን በመስቀል ላይ እነሆ ምልክት ሰጣቸውና በዚያ ምልክት ጸዋትወ ዜማውን በቤተ ክርስቲያን ወባቲ ለዛቲ ቤተ ክርስቲያን ስርዓተ መላእክት የቤተ ክርስቲያን ስርዓቷ የመላእክት ስርዓት ነውና ቤተ ክርስቲያን እንድትጠቀምበት ተደርጓል ማለት ነው። ስለዚህ ታኅሳስ ላይ የአሞራደ ቃል ተብሎ ይከብራል ማለት ነው። ከዚያ ቀጥሎ እንግዲህ ግንቦት 11 ቀን በኢትዮጵያ እየተመላለሰ ወደ ሰማይ እየተነጠቀ ከሱራፌል ጋር እየዘመረ ከቆየ በኋላ ከዲ ሀገር ማለቱን እንተወውና እንደ አጠቃላይ በኢትዮጵያ እየዞረ አስተምሮ በሰሜን ጎንደር ጸለምት ላይ አሁን ደብረ ሐዊ ሃሌሉያ የሚባለው ማለት ነው የተሰወረበት መጨረሻው ማለት ነው። ወደ ቤተ ደም ስነድ ቤተልሔም ላይ ድጓውን፣ ዙራምባ ላይ ዝማሬውን እንዲሁም በተለያዩ በአራቱም በምስራቁም በምዕራቡም በሰሜኑም በደቡብም እየተዘዋወረ ቃለ እግዚአብሔር አድርሶ እንደውም ይላል ንጉሱ ገብረ መስቀል እሱ ሲዘምና የእግዚአብሔርን ቃል ሲናገር ተመስጠው በያዘው መቋሚያ ብረት ነው እግሩን ወግተውታል ይላል። እስከሚጨርስ ድረስ ደሙ እየፈሰሰ አላቋረጠውም። ሲጨርስ ግን እሳቸውም ደግሞ ቃል እግዚአብሔርን ሲፈጽም ሲመለከቱ እግሩን ወግተውታል። ምን ላድርግልህ ቢሉት ደምህን አፍስሻለሁ በድያለሁ ምን ላድርግልህ ነው ያሉት። አሁን የዚህ ትውልድ ቢሆን መኪና ቤት ወዘተ ነው የሚለው። እሱ ግን ወደ ገዳም መንኜ አመላእክት ጋራ ስዘምር ስነጋገር ልኑር ብሎ ነው ያለው ለአፄ ገብረ መስቀል ማለት ነው። ይህ ጻድቅ ነው፣ ይህ አባት ነው። እንግዲህ የሚገርመው ነገር ማነው 5ቱ ድጓ፣ ጾመ ድጓ፣ ዝማሬ፣ መዋሲት፣ ምዕራፍ እነዚህ 5 ዜማዎች እዝል ግዝ አራራይ ወይወፅም እነሰለስቱ ዜማው ከ3ቱ ዜማም አይወጣም ተብሏልና ይህንን ደርሶ ግንቦት 11 ቀን የተሰወረበት ነው። ስለዚህ ቅዱስ ያሬድ ምን ይለዋል? ለራሱ ያልኖረ ለራሱ ያልተናገረ የመላእክትን የጻድቃንን የሰማዕታትን የደናግልን የመነኮሳትን እንዲሁም ደግሞ የእናቱን የድንግል ማርያምን እንዲሁም ደግሞ የክርስትና የሚነሱ ሕፃናትን የሚያገቡ ወጣቶችን የሚቆርቡ አረጋውያንን የሞቱ አረፍተ ዘመን የገታቸው እናቶች፣ አባቶች፣ ሕፃናት፣ ወጣቶችን እንዲሁም ደግሞ ፓትርያርኮችን፣ ሊቃነ ጳጳሳትን፣ ቆሞሳትን፣ ካህናትን፣ ዲያቆናት እነዚህ ሁሉ እስከ አፄ ሕይወት ድረስ የሚገለገሉበትን ቃለ እግዚአብሔር ደርሶ ለራሱ ግን አንድ ቃለ እግዚአብሔር ሳይናገር የተሰወረ ታላቅ ጻድቅ ነው። ምንም በሌለ ነገር ላይ ተነስቶ እኔ ዲቅ ነኝ፣ እኔ ምሁር ነኝ፣ እኔ ከኔ በላይ ማንም አይናገርም ብሎ የሚናገሩ ሰዎች ባሉባት ሀገር ላይ እነሆ እሱ ግን ለራሱ ያልኖረ ነው። ለዚህ ነው እንግዲህ ቅዱስ ያሬድ አንዲት ዝማሬ ብቻ በሱ አለች። ይችንም የተነሳንባት ዚዮን ወኩ ጽድቀከ እውነትህን ተናገርኩኝ
ከሰማየ ሰማያት ወርደህ ከድንግል ማርያም ተወልደህ ተሰደህ በናዝሬት አድገህ በዮርዳኖስ ተጠምቀህ በቆሮንቶስ ጾመህና ጸለየህ 3 ዓመት ከ3 ወር እየተዘዋወርኩ አስተምረህ ባስተማርከው ትምህርት በፈጸምከው ተአምራት ሰዎች በጭካኔ ገርፈው ሰቀሉህ፣ ወግተው ገደሉህ። በመቃብር ተቀበርክ፣ በሦስተኛው ቀን ተነሳህ። 40 ቀን ሥርዓተ ቤተክርስቲያን አስተማርካቸው። በ40ኛው ቀን ወደ ሰማይ አረክ። በ50ኛው ቀን ለሐዋርያት መንፈስ ቅዱስን ላክላቸው እያለ የተናገረ ታላቅ አባት ነው ቅዱስ ያሬድ ማለት ነው። እና ዜኖኩ ጽድቀከ እውነትህን ተናገርኩ። አንተ የድንግል ማርያም ልጅ የእግዚአብሔር አብ ልጅ ነህ። ቅድመ ዓለም ያለ እናት ወልደ አብ፣ ድኅረ ዓለም ያለ አባት ወልደ ማርያም የተባልክ ኢየሱስ ክርስቶስ ዘትማልም ወዮም ወክም መውት እስከ ለዓለም። ኢየሱስ ክርስቶስ ትናንትናም ዛሬም እሱ ያው ነው ለዘለዓለም ተብሎ እንደተነገረልህ የሚል ነገር እናያለን። እና ዝማሬው ላይ ግንቦት 11 ላይ ዜኖኩ ጽድቀከ እውነትህን ተናገርኩኝ ወነገርኩ አድኅኖተከ ማዳንህን ገለጥኩኝ። በምን በድጓ በምን በጾመ ድጓ በምን በዝማሬ በምን በመዋሥዕት በምን በምዕራፍ ማዳንህን ገለጥኩኝ። አዎ በጸበሉ በስጋው ለምንድን ነው እመይበላይክሙ ሥጋሁ ለወልደ እጓለ እመሕያው እመይበላይክሙ ሥጋሁ ለወልደ እጓለ እመሕያው ወይ ሰይተክሙ ደሞ እንዳለ ሐዋርያው ስጋውን ካልበላችሁ ደሙን ካልጠጣችሁ ወደ እግዚአብሔር መንግሥት አትገቡም ተብሎ እንደተነገረ በዝማሬው ላይ ደግሞ ዘኡህበክሙ አነ ለመድኃኒት ውእቱ ለሕይወት ውእቱ። አዎ የምሰጣችሁ ስጋ የምሰጣችሁ ደም ለመድኃኒት ነው ለመዳን ነው እያለ በዝማሬ መዋሥዕት ላይ የተናገረ ይልቁንም ዝማሬ ምስጋና ጽዋ አዎ መጠጡ የሚያዝበት ህብስተ ሕይወቱን ጽዋውን ወይኑን ምስጢር መሆኑን አኮቴት ምስጋና መሆኑን በ5 ድርሰቶቹ የተናገረ ነው። ይህን ይናገርና ከሰትኩ ቃላቲከ ቃልህን ተናገርኩ። ምን ሆነ ዓለምን መፍጠርህን በቀዳሚ ገብረ እግዚአብሔር ሰማይ ወምድር የሚለው ማለት ነው። እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ፣ ከዚህ 22 ስነ ፍጥረት ፈጠረ እያለ ይናገርና ከሰማይ በታች ከምድር በላይ እግዚአብሔር ስነ ፍጥረትን ፈጥሮ የዚህ ዓለም ጣራው ሰማይ ነው፣ መሰረቱ መሬት ነው ብሎ ያስቀመጠ ነው። ምን አለ? ከሰትኩ ቃላቲከ ቃልህን ገለጥኩኝ ይልና ለሕዝብ ከኢትዮጵያ ለኢትዮጵያ ሕዝብ በዜማ በግዕዝ በአማርኛ በአራራይ በእዝል በግዕዝ እነሆ ቃልህን ገለጥኩኝ ለሕዝብ ገለጥኩኝና በጸጋሁ ለመንፈስ ቅዱስ። ይህ ሁሉ የሆነው በመንፈስ ቅዱስ ጸጋ ነው አለ። በመንፈስ ቅዱስ ስጦታ ነው አለ። እንደኔማ 7 ዓመት ድንቁርና ወርሶ ነበር፣ እምቢ ብሎ ነበረ፣ ብገረፍም ዱላ ፈርቸት እየሄጀ ነበረ። ስለዚህ በመንፈስ ቅዱስ ጸጋና ሀብት ስጦታ እነሆ ይህን ጽዋተ ዜማ ደረስኩ። ይልቁንም ከሰትኩ ቃላቲከ ቃልህን ገለጥኩኝ ለሕዝብ ከኢትዮጵያ ለኢትዮጵያ ሕዝብ ብሎም ለዓለም ሕዝብ ገለጥኩኝልና ወወሀብክዎሙ አነ ይቤ ወመሐርክዎሙ ወወሀብክዎሙ ቢል መጻሕፍትን ሰጠኋቸው ቃልክን ሰጠኋቸው ነው። ግን የሚለው ወመሐርክዎሙ ነው የሚለው ወመሐርክዎሙ አነ ይቤ ያሬድ ካህን ያሬድ የተባለ ካህን አስተማርኳቸው አለ ይለናል። ምንድን ነው ነገርኩ? አዎ ዜኖኩ ጽድቀከ እውነትህን ተናገርኩ ወነገርኩ አድኅኖተከ ማዳንህንም ነዜሞኩ ጽድቀከ እውነትህን ተናገርኩ አስተማርኩ ገለጥኩ ነገርኩ አድኅኖተከ ማዳንህንም ገለጥኩኝ ይቤ። አዎ ምንድነው? ከሰትኩ ቃላቲከ ቃልህን ገለጥኩ ተናገርኩ በድጓው በጾመ ድጓው በዝማሬው በመዋሥዕቱ በምዕራፉ ለሕዝብ ለኢትዮጵያ ሕዝብ በቅዳሴው በሰዓታቱ በወንጌሉ በዝማሬው በዚህ ሁሉ ያንተን ቃል ገለጥኩ። የቅዱስ ያሬድ በረከት በሕይወታችን ላይ ይደርብን። ከግንቦት 7 ጀምሮ እስከ ዛሬ ማለት ነው ግንቦት 12 ቀን ድረስ በደብረ ይባብ የቅዱስ ያሬድ አዲስ አበባ መስቀል ፍላወር አካባቢ ከስቴዲየም ወረድ ብሎ ባለው ታላቅ ቤተ መቅደስ ካቴድራል ማለት ነው የ6 ቀን ታላቅ ጉባኤ ተዘጋጅቶ ወደቆንም ትናንትና ላይ ግንቦት 11 ቀን ከጠቅላይ ቤተ ክህነት ከአዲስ አበባ ሀገረ ስብከት ከክፍለ ከተማ እንዲሁም ደግሞ በየአድባራቱና በየገዳማቱ በመጡ ሊቃውንትና እንዲሁም ምዕመናን እንዲሁም ዘማሪያን እንዲሁም እናቶች አባቶች ይልቁንም ሊቃነ ጳጳሳት በልዩ ሁኔታ አክብረን ተባርከናል እና የቅዱስ ያሬድ በረከት በሕይወታችን ላይ እንዲያደር መልካም ፈቃድ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እንዲሁም በዛሬው ዕለት ዮሐንስ አፈወርቅ ጻድቁ አቡነ ተክለ ሃይማኖት እንዲሁም አባ ሀብጽ የእነዚህን ታሪክ በዚሁ በገብረ መስቀል ሚዲያ በተከታታይ ተከታተሉ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰብስክራይብና ይልቁንም ደግሞ ሸር ማድረጋችሁን እንዳትረሱ። አዎ
ሰብስክራይብ፣ ላይክ፣ ሸር አድርጉ፣ ፎሎ አድርጉ። ምክንያቱም በትንሿ መስኮት ሰፊው የእግዚአብሔር ቃል ስለሆነ የሚነገረው። አዎ፣ ስለዚህ ሁላችሁም ይህንን አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።